ይህ አዋዜ ሰበር ነው። የዩናይትድ ስቴትስ አሜሪካ ሚሊትሪ ወይም ጦር በኢራን ዙሪያ የተሰባሰበው አንድ የኢራንን ሰው አልባ መትቶ መጣሉን ፎክስ ኒውስ ዘገበ። ተመቶ የወደቀው የኢራን ሰው አልባ በሰሜን አረቢያ በምትገኘው አብርሃም ሊንከን አውሮፕላን ተሸካሚ መርከብ አቅጣጫ እንቅስቃሴዎች ሲያደርግ ተገኝቶ መሆኑን የአሜሪካ ጦር ገልጿል። የአረቢያን ሲ ወይም ደግሞ የአረብ ባህር ወይም ደግሞ መርከቧ የምትገኝበት ቦታ ከኢራን ደቡባዊ የውሃ ዳርቻ በቃሌ ነው የምናገሩ አድማጮቻችን፣ አንዳንዴ ለአነጋገሬ አለመቀላጠፍ ይቅርታ ጠይቃለሁ። ከኢራን ደቡባዊ የውሃ ዳርቻ እስከ አብርሃም ሊንከን እስካለችበት ቦታ ድረስ ያለው ርቀት 800 ኪሎ ሜትር ነው። ዳንኤል ይቺ የኢራን ሰው አልባ ሻሄድ 139 የምትባለዋ ነች። የአሜሪካ ማዕከላዊ ቃል አቀባይ እንደገለጸው ወደ መርከቧ አቅጣጫ ስትበር በመታየቷ ነው የተመታችው። እስከ 40ና 50 ኪሎ ግራም የሚከብድ ፈንጂ ይዛ መሄድ የምትችል ነች። ወይ ለቅኝ በአብዛኛው የሚታወቁት እነዚህ በዩክሬን ጦርነት ላይ ራሽያ አጥፍቶ ጠፊ ብለን የምንጠራቸው ኢላማዎች ላይ በመውደቅ ጉዳት የምታደርስ ናት። ይህን ሁኔታ በመመልከት አንድ የአሜሪካ ባለስልጣን ኢራኖች በድርድር ጉዳይ ፈጽሞ ሊታመኑ የማይችሉ ብሪቱ የሚባላሉ ባለስልጣኑ በድርድሮች ጉዳይ ሊታመኑ የማይገባቸው አመኔታ ሊሰጣቸው የማይገባቸው አንትረስት ወርዚ ናቸው በማለት መግለጫ እንዲሰጡበት አድርጓል። የአሜሪካ ጦር እንዳለው ከሆነ ይቺ ሰው አልባ 90 የጦር ጀቶችን ተሸክማ በአሁኑ ሰዓት ትልቋ የአሜሪካ የጦር ክንድ ሆና በኢራን ላይ የሚደረገውን ዘመቻ ለመምራት የምትገኘውን ግዙፍ የጦር መርከብ አቅጣጫ ሲንቀሳቀስ የነበረ ሻሂድ 139 የተባለ የኢራን ሰው አልባ ተመቶ ወድቋል። ይሄንንም የአሜሪካ ጦር ኢራኖች ከቶም ለድርድር የማይታመኑ አመኔታ ሊጣልባቸው የማይችሉ ወገኖች መሆናቸውን ያረጋገጠ ነው ብለዋል። እንደሚታወቀው የፊታችን አርብ በቱርክ ኢስታንቡል ከተማ የኢራኑ ውጭ ጉዳይ ሚኒስትር አባስ አርጋቺና የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በድርድር እንደሚያደርጉ እንደሚጠበቅ ይታወቃል። በአሁኑ ሰዓት ስቲቭ ዊትኮፍ በእስራኤል ጉብኝት እያደረጉ ሲሆን ኢየሩሳሌም ውስጥ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዚህ ጉዳይ ላይ ተነጋግረዋል። ጠቅላይ ሚኒስትር ኔታንያሁ ለአሜሪካው ልዩ ልዑክ ያስገነዘቡት ተብሎ በተንታኞች የታመነበት ወይም የተገመተ ነገር በዚህ የአርቡ ድርድር አሜሪካ ከጥያቄዎቿ ሳታፈነግጥ እንደ ብረት ፈርጥማ መገኘት አለባት የሚል ነው። እስራኤል እንደምታምነው ዘላቂ መፍትሄ ሊያመጣ የሚችለው የኢራን አገዛዝ የቆመባቸውን 3 ዱካዎች በአጠቃላይ ወታደራዊ እርምጃ መሰባበር ነው የሚል ሲሆን ዶናልድ ትራምፕ ደግሞ ከዛ በፊት በአርቡ ስብሰባ አማካኝነት እነዚህን 3 ዱካዎች በዲፕሎማሲያዊ መንገድ ማስወገድ የሚቻል ከሆነ አያለው ስምምነት ላይ የማንደርስ ከሆነ ግን መጥፎ ነገር ሊፈጠር ይችላል ብለዋል። እነዚህ 3 ዱካ የሚባሉት የኢራን የኒውክሌር ፕሮግራም ምንም አይነት የኒውክሌር ፕሮግራም እንዳይኖራት ነው ዶናልድ ትራምፕ ያቀረቡት። ዜሮ ዩራኒየም ማመንጨት የሚባል ነገር የለም። ዩራኒየም ወይም ደግሞ የኒውክሌር ሪያክተር ኢራን አይኖራትም። በእጇ ላይ ያሉ ክምችቶችን ታስረክባለች። ዜሮ የሚል ነው። በሁለተኛ ደረጃ የሚሳኤል ምርቶቿ ላይ በተለይ የረጅም ርቀት መች የሚባለውን ከ1200 ኪሎ ሜትር በላይ የሚወነጨፉትን ቶታሊ ማገድ፣ በሌሎች ላይ ደግሞ ትልቅ ዕቀባ መጣልን ይጠይቃል። በሦስተኛ ደረጃ የተራዳ ኃይል የሚባለው ለነ ሄዝቦላ ኢራን ውስጥ ላሏት ደጋፊ ኢራን የሆኑ የተለያዩ ሚሊሻዎች እንደዚሁም ደግሞ ለየመን ሀውቲዎች የምታደርገውን ማንኛውንም ድጋፍ አቋርጭ የሚሉ 3 ዱካዎች ናቸው። እነዚህ 3 ዱካዎች ደግሞ የኢራን እስላማዊ ሪፐብሊክ የቆመባቸው እግሮች ናቸው። የኒውክሌር ፕሮግራሟ፣ የሚሳኤል ፕሮግራሟ፣ የተራዳ ኃይሏ እነዚህን ማጣት አለባቸው። ይሄን የሚያደርጉ ከሆነና ይሄን ለመፈረም የሚስማሙ ከሆነ ይህ በኢራን አናት ላይ የተመዘዘ ሰይፍ
ወደ ሰገባው ይመልሳል የሚል ቃል ነው ዛሬ ዶናልድ ትራምፕ ከዋይት ሃውስ የሰጡት። በእነዚህ ነጥቦች ላይ ስምምነት ላይ የማንደርስ ከሆነ ግን ጥሩ ያልሆኑ ነገሮች ሊፈጠሩ ይችላሉ፣ ምክንያቱም ትልልቅ መርከቦቻችን በሙሉ ወደዛ ተንቀሳቅሰዋል በማለት ዶናልድ ትራምፕ ተናግረዋል። ዳንኤል ዓለም የአሜሪካ ጦር የኢራንን ሰው አልባ መጥቶ ጣለ ማለት አሁን ጦርነቱ በይፋ ሊጀመር ይችላል ወይ? በኢራን በኩል ማለቴ ነው። አሁን እንግዲህ ይሄ ዜና እኛ ጋር የደረሰን የሰዓታት ርቀት አለ። ፎክስ ኒውስ ነው በሰበር የዘገበው። ይሄ ጉዳይ በአሜሪካ ከፍተኛ የጦር ሰዎችና የፕሬዚደንት ዶናልድ ትራምፕ ዋይት ሃውስ አስተዳደር የብሔራዊ ደህንነት ኃይሎች እንዴት ይታያል ነው። ይሄ ሁኔታ ለዶናልድ ትራምፕ በምን መንገድ ይቀርባል? ዶናልድ ትራምፕስ ምን ይወስናሉ ነው። ለምሳሌ ኢራን ይሄን ድርድር እንግዲህ የሰላጤው ሀገሮች ያጋፍሩት ነው። ዓርብ ዕለት የድርድር ቀን ተቆርጦ እያለ ዋናዋ የአሜሪካ የጦር ክንድ የሆነችው የጦር መርከብ ላይ የአውሮፕላን ተሸካሚዋ ላይ እንዲህ አይነት እንቅስቃሴ ማድረጓ ከዚህ በኋላ ከኢራን ጋር የሚደረገው ነገር ምን ፋይዳ ሊያመጣ ይችላል? ስለ ድርድር እያሰብን ስለ ድርድር እየተገፋንና እኛም ለድርድር እድል እንስጥ በምንልበት ሰዓት ላይ ኢራን ዋናዋን የጦር ክንዳችን ላይ አደጋ ለማድረስ የሚሆን ቅኝት ለማድረግ እንደዚህ አይነት ሬክለስ እንደዚህ አይነት እንዝላል ኃላፊነት የማይሰማው ድርጊት መፈጸሟ በቀጣይነት ከዚህ አገዛዝ ጋር ድርድር ማድረግ ፋይዳ ቢስ ነው የሚል ድምዳሜ እንዲወስዱ ካደረጋቸው የአረቡም ስብሰባ ላይኖር ይችላል። በጣም ቮለታይል ሁኔታ ነው ያለው። ዳንኤል ዶናልድ ትራምፕ ወታደራዊ ትእዛዝ መስጠት ብቻ ነው የሚጠበቅባቸው። ሁሉ ነገር ቦታውን ይዟል። ሁሉ ነገር አርማጌዶን ተመስርቷል። ኦልሬዲ የእሳቸው ትእዛዝ ነው። ስለዚህ አሁን የአረቡ ስብሰባ እንደሚካሄድ ትልቁ ተስፋ ለምንድን ነው? ይሄ እንዲሆን ያጋፈሩት ሀገሮች ቱርክ የኔቶ አባል ናት፣ የአሜሪካ አጋር ናት። ሳውዲ አረቢያ የአሜሪካ አጋር ናት። የተባበሩት አረብ ኤሚሬት የአሜሪካ አጋር ናት። ባህሬን፣ እነዚህ የምትላቸው ሰላጤው ሀገሮች የአሜሪካ አጋሮች ናቸው። እና አሜሪካ ወይም ዶናልድ ትራምፕ እነዚህን አጋሮችን የሰጠቻቸውን ቃል ዝም ብላ ልታጥፍና እርምጃ ልትወስድ አትችልም፣ እነሱን ልታታልላቸው አትችልም የሚል እምነት ነው። በማንኛውም ሰዓት ተኩስ ላይከፈት ይችላል የሚል እምነት የሚያሳድረው። እንደነገርኩ በውትድርና ውስጥ የመምታትን ያህል እንደምትመታ ሳትጠበቅ መምታት ከፍተኛ ዋጋ አለው። በጦርነት ውስጥ ሰርፕራይዝ ማግኘት የጦርነቱን መጨረሻ ሊወስን የሚችል እድል ነው። ስለዚህ እነዚህ ሁሉ የተደበላለቁ ነገሮች ባሉበት ነው ይህ ሰው አልባ ዛሬ የተመታው። ስለዚህ የዚህ ሰው አልባ እንቅስቃሴና መመታቱ ቢያንስ ዶናልድ ትራምፕ የዓርብ ዕለቱን እየጠበቁ ወይም የሚጠብቁ መስለው ድንገተኛ እርምጃ እንኳ ቢወስዱ ለአጋሮቻቸው ማሳመኛ ይሆናቸዋል። እኔ ቃሌን አላፈረስኩም፣ ቃሏን ያፈረሰችውና አሜሪካ እንደማይጣልባት ያሳየችው ኢራን ናት ብለው እንደ ምክንያት ሊቆጥሩት የሚችሉት ነገር ነው። ኤኒቲንግ ካን ሃፕን በእንደዚህ አይነት ሁኔታ ውስጥ ዳንኤል። ዓለም ኢራን ሰው አልባዋን ወደ አሜሪካ የጦር መርከብ ለስለላ መላኳ ዓርብ የሚደረገውን ድርድር እንዲጨናገፍ ጥረት እንደማድረግ አያስቆጥርባትም ወይ? ሱሳይድ መፈጸም ልትለው ትችላለህ። አሁን ግን ከኢራን በኩል አልሰማንም። ምናልባት ኢራን ደግሞ እኔ የላኩት ሰው አልባ የለም ብለህ ልታስተባብል ትችላለች። ወይም ደግሞ ሰው አልባ የተመታብኝ ፈጽሞ ከአብርሃም ሊንከን አካባቢ እንግዲህ አብርሃም ሊንከን ያለችው ከኢራን ደቡባዊ ኮስት 800 ኪሎ ሜትር ላይ ነው። ስለዚህ እኔ ወደዛ የላኩት እንትን የለም የተመታብኝ እዚህ ሆርሙዝ ሰርጥ ላይ ነው ብላ ልትከራከር ትችላለች። ነገር ግን ይሄ ሻሂድ 139 የተባለው በትክክል ተገንዝቤ ከሆነ አጥፍቶ ጠፊ ቦምብ ነው። አጥፍቶ ጠፊ ሰው አልባ ነው። ለቅኝት ለስለላ መዋሉን እርግጠኛ አይደለሁም። ስለዚህ ለጥቃት ሲሄድ ነው ማለት የሚቻለው። በአሁኑ ሰዓት በዩክሬን ጦርነት ላይ ራሽያ የምትጠቀምበት ዋነኛ መሳሪያ ነው። ስለዚህ ሪሊ ነገሮችን የተወሳሰቡ ነው የሚያደርጋቸው። አሜሪካ ወይም ደግሞ ዋይት ሃውስ በዚህ ጉዳይ ላይ ምን ይወስናል? ገና ዜናው እየተተነተነ አይደለም። በሰበር የመጣ የተገለጸ ነው። የጦር ጄኔራሎች አስተያየት፣ የፖለቲካ መሪዎች አስተያየት እንሰማለን ሌሊቱን።
እና ተጨማሪ ማብራሪያዎች እናገኛለንና ቅድም ለጥያቄ መልስ ለመስጠት ያክል የስ የአርሙን ስብሰባ ሊያስቀርም አቅም አለው። ፖቴንሻሊ ሊያስቀርም ይችል ነው። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳንኤል፣ ተመልሰን እንገናኛለን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉ። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።